አምስተኛው ኔጌቲቭ ቦዲ ኢሜጅ ኤንድ ሰልፍ ስቲም ይሆናል። በሰውነታቸው ቅርጽ ወይም አቋም የሚሸማቀቁ ሴቶች ወይም ሚስቶች፣ ሰልፍ ኮንፊደንስ የሌላቸው ሚስቶች ከትዳር አጋሮቻቸው ጋር ግንኙነት ለማድረግ ፈቃደኛ አይሆኑም ማለት ነው። በ2006 በተሰራው ጥናት መሰረት በሰውነታቸው አቋም ፊዚካል አፒራንሳቸው የሚሸማቀቁ ሴቶች ከባሎቻቸው ጋር ግንኙነት ለማድረግ እንደሚሸማቀቁ ነው ጥናት የሚያሳየው። ስለዚህ ባሎች ሚስቶቻቸውን በማድነቅ አፒራንሳቸውን በማድነቅ ቆንጆ እንደሆኑ፣ እንደሚያምሩ፣ እንደምትወዷቸው፣ ሰውነታቸው ለእናንተ ምቹ እንደሆነ አፕሪሼት በማድረግ ያንን ማስወገድ ይቻላል ማለት ነው። ለምሳሌ መስተዋት ፊት ቆመው ራሳቸውን በመስተዋት ሲመለከቱ ኮንፊደንሳቸውን የሚያጡ፣ ሉዝ የሚያደርጉ፣ የሚበሳጩ፣ ፍራስትሬሽን ፊታቸው ላይ የሚታይ ሚስቶች ሰልፍ ስቲማቸውን ሉዝ እያደረጉ ነው ማለት ነው። ስለዚህ በሆነ ባልሆነ ምክንያት ውበቷን አድንቀ ስትናገር፣ አፕሪሼት ስታደርጋት፣ ቆንጆ እንደሆነች ስትነግር ነው ብለህ ነው ተወኝ እባክህ ምናምን ብለው ላይክ የወረደ ነገር ፊል የሚያደርጉ ሴቶች ባይዘው በጣም ይጨነቃሉ። ሴት ልጅ ስለ ውበት በጣም ትጨነቃለች። ይህን ማወቅ መቻል አለባችሁ ባሎችና በተቻላችሁ መጠን ሁልጊዜም ቆንጆ እንደሆነች ልትነግሯቸው ይገባል። ሚስትህን ኮንፊደንት ልታደርግ የምትችል በዚህ ምድር ላይ አንተ ብቻ ነህ። ስለዚህ ሚስትህ ቆንጆ እንደሆነች ልትነግራት ይገባል። ከእግር ጥፍሯ እስከ ፀጉሯ ድረስ ያለውን እየተናገር አፕሪሼት ማድረግ መቻል አለብህ። ለምሳሌ በጥፍሮቿ በእጇ ጥፍር ሊሆን ይችላል፣ በእግር ጥፍሯ ሊሆን ይችላል። ክፍት ጫማ ማድረግ የምትሸማቀቅ ሴት አለች። እሱን ደግሞ ተመካክራችሁ አፕሪሼት በማድረግ እኔ እኮ እግርሽን ወደዋለሁ፣ እንደዚህ ነው እንደዚያ ነው እያልክ ፀጉራቸውን የሚሸፍኑ ሻሽ የሚያደርጉ ሴቶች አሉ። ለምን? ፀጉራቸው የሚያምር ስለማይመስላቸው። ፀጉራቸው እንደሚያምር ተናግራችሁ አፕሪሼት አድርጋችሁ ውበታቸው እንደሆነ እንደሚያምር ቆንጆ እንደሆኑ ልትነግሯቸው ይገባል ማለት ነው። ስለዚህ አፕሪሼት ማድረግ፣ ማድነቅ፣ አሁንም ማድነቅ ደጋግማችሁ አፕሪሼት በምታደርጉበት ሁኔታ ውስጥ ይህ ሰልፍ ስቲማቸው ይመለሳል ማለት ነው። እና ሰውነታቸውን አፕሪሼት ማድረግ፣ ፊዚካላቸውን አፕሪሼት ማድረግ፣ አሼምድ አይሆኑም፣ አይሳቀቁም። ከባሎቻቸው ጋር ግንኙነት ለማድረግ ፍሌክሲብል ይሆናሉ ማለት ነው። ሚስትህ ከአንተ ጋር ግንኙነት ማድረግ ፈቃደኛ ያልሆነችበት ምክንያት ምን እንደሆነ ለማወቅ ሞክር። ሚስትህ በሰውነቷ ኮንፊደንስ አላት ወይ? ውበት እንደተመልካችሁ ነው። ሁሉም ሰው ቆንጆ ነው። ሁሉም ባል ቆንጆ ነው። ሁሉም ሚስት ቆንጆ ናት።